አድርገሽ ስለማላውቅ ነው እንጂ በጣም ከባድ ስራ ነው እንዴ። እስካሁን ድረስ አንድ ሰዓት ድረስ ወጥ ማጨረስክ አንቺ እሱማ ገና ነው፣ ግን ብትወቂ እንደጥፋብኝ ታውቂያለሽ። በጊዜ መግባት አለብኝ። እሺ በቃ እንዴት በምን እርግጠኛ ሆንሽ ታዲያ? ማለት ያው ቀን ላይ ትምህርት ቤት አብረን ነበር ያዋልነው። ከዛ በኋላ ደግሞ ምን ትሆናለች? ወይኔ ልጅ እሱንማ እኔ አላውቅም፣ ግን ምናልባት ወይ እንዳትጨርሺው እኔና ዘርፌ የምናወራው አይደል? አንድ ጊዜ ወደ ውስጥ ግቢ። ወይማ ይሄን ማድረግ እንኳን አልችልም። ወደ ውስጥ ግቢ እያልኩሽ እኮ ነው። እንዴማ ይሄኔ ተከታይ ድራማ የምጠብቀዋለሁ። እሱን ስለማልገባ ላይ ብቻ እንዳትወብይ እኮ ነው። አመሰግናለሁ። እንዴ ለምን ነው የምታመሰግነኝ? አብረሽኝ ስለሆንሽና እንደኔ የኔ አባት መታመም ስላስጨነቀሽ። እኔ እኮ የሩቅ ሰው አይደለሁም፣ ቤተሰብ ነኝ። እንዳይ ስትል ደግሞ ያራከኝ ነው ይመስለኝ። እሺ በቃ አይደለሽም። ወደ ውስጥ አትገቢም? አይ እዚህ መሆን ደስ ይላል። እኔ እዚህ ትንሽ ልቆይ። አንቺን እንዲቆጣሽ ብዬ ምግቡ ላይ ቅመም ያደረኩት እኔ ራሴ ነኝ። በገዛ እጄ ነው አባቴን የጎዳሁት እኮ። አየህ አባትህን በጣም ነው የምታከብራቸው እንጂ ባይሆን ኖሮ እኔም በአንዴ ነበር የምታባረረኝ። ደግሞ አክብሮት ከፍቅርም በላይ ነው። ነብዩ ጽጌረዳን እያስለቀሳት ቢገኝም ዛሬ ግን እየካሳት ይገኛል ማለት ነው። እሷ ፈተና ገብታ እንዳትፈተን መታወቂያውን በመስረቅ ደብቆባት ነበረ። ነገር ግን እሷም እያዘነች እያለቀሰች መንገድ ላይ ስትሄድ መኮንን ያያታል እና እሱም እንግዲህ ነገሮችን ሁሉ ከጠየቃት በኋላ መግባት አልቻልኩም፣ በቃ ተስፋዬ ሁሉ አጨለመብኝ፣ እኔ ምንም ተስፋ የለኝም እያለች ስታለቀስ ይመለከታታል። እሱም ግን ለምን ሄደን አንድ ለምናቸውን በማለት ነበር ያላት። አይሆንም አባረውኛል መግባት አልችልም ነበር ያለችው እና እሱም ግን አይሆንም በቃ ባጠር ላይ መሆን ዘለን መግባት አለብን በማለት እንግዲህ እሱ ከውስጥ ገብቶ እሷ እሱን እንደ መሰላል ተጠቅማ ወደ ውስጥ ገብታ ፈተናዋ እንድትፈተን አግዞታል። በጣም ደስተኛ ናት። እሷም እያመሰገነችው ትገኛለች። በተቃራኒው ዛሬም እንግዲህ ነብዩ አባቱ ላይ ያደረገው ነገር ሁሉ ዝርዝር አርግቶ ለጽጌረዳ እየነገራት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንደተለመደው ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ምስጋናዬ ከልብ ነው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ጽጌረዳን እንግዲህ ጓደኛዋ ፌበንና እንደዚሁም የእናቷ አሰሪ የሆነችው ወይዘሮ ፍቅርተ ጽጌረዳን ለመጣል ጥምድ አርግተው ይዘዋት ይገኛሉ። አሁን እያየ ነው ስንገኝ እንግዲህ ነብዩ ወደ ራሱ የተመለሰ ሰው ይመስላል። በፊት እንግዲህ ነብዩ አላህ ይዞት ለምን እኔን እምቢ ያለችኝ ለምን በጥፊ መታችኝ በማለት ነው እንግዲህ እሷ ዋጋ ሊያስከፍላት ያን ሁሉ ነገር እያደረገ የሚገኘው። ቢሆንም ግን ክፉን በክፉ ሳይሆን ክፉን በደጉ ነው እየመለሰችለት ጽጌረዳና ወደ ልቡ ተመልሶ ይገኛል ማለት ነውና እንግዲህ እሱም በጣም እንደሚወዳትና እንደሚያፈቅራትም እያየን ነበረ። እንደዚሁም ፌመን እኔ ምንህ ነኝ ብላ ስጠይቀው እንግዲህ ምንም አይነት ምላሽ አልሰጣትም ማለት ነው። ከጽጌረዳ ጋር ግን ዛሬ ሲጫወት ሲስቅ በጣም እንደሚወዳትና እንደሚያፈቅራት ነው የተረዳነው ነገር ሁሉ። ጽጌረዳ እንግዲህ በጓደኛዋ በመኮንን እርዳታም ቢሆን እሱም እንደሷ የደሃ ልጅ ስለሆነ አግዟት በአጥር ላይ የዘላ ገብታ ፈተናው መፈተን ችላለች። ቢሆንም አመሰግናለሁ ነበር ያለችው። እሱም ምንም አይደለም ይሄ ግዴታ ነው ምስጋና አያስፈልገውም በማለት ነበረ እቅፍ ያደረጋት። እሷም ከምስጋና የበለጠ ሌላ ምን ላድርግልህ ነበር ያለችው። ጋብዢ ነበር ያለትና እሺ አንተ ፈቃደኛ ኮንኩ የፈለከውን ጋብዛለሁ ነበር ያለችው። እሱ እንግዲህ ስቀልድሽ ነው ምንም አይነት ግብዣ አያስፈልግም በእኔና ባንቺ መካከል በማለት ነው እንግዲህ የመለሰላትና ነገር ግን እነሱ አብረው ቆመው እያሉ እንግዲህ አንድ ስልክ ወደ እነሱ ይደወልባቸዋል። የተደወለው ስልክ እንግዲህ የአቶ መስፍን የነብዩ አባት ራሳቸውን ስተው እንደወደቁ ሆስፒታል እንደገቡ ነበረ የሚተናገረውና እንግዲህ እነሱም በጣም በመደናገጥ ወደ ሆስፒታል ሲሄዱ እንግዲህ ድንገተኛ ክፍል እንደገቡ ይነግራቸዋል ነብዩ ማለት ነው። እንግዲህ ሲነግራቸውም ተረጋግቶ ነበር የነገራቸው። ነገር ግን ስራውን በደንቡ ጠንቅቆ ስለሚያውቅ ምንም ማድረግ አይቻልም። ይሄ ሁሉ ነገር በሱ ስራ ነው። ጽጌረዳን ለማስባረር ብሎ ነው እንግዲህ አንዴ ጨው እየጨመረ አንዴ ቅመሙን አብዝቶ እየጨመረ አባቱ እንዲታመሙ እያደረገውና ግን ጽጌረዳን በጣም ደንግጣ ነበርና እሷን ብቻ አንትቼ ሀሬድም እዚሁ ነው ማድረው ካንተ ጋር ሆስፒታል ነው የምናድረው
ጋሼን ትተነው የትም አንሄድም ነበር ያለችውና እሱም በፍጹም አያስፈልግም፣ እኔ ችግር የለውም ብቻዬን እሆናለሁ ሂጂ አንቺ ብላትም አይ በፍጹም አልሄድም እንዳለች እንግዲህ ቦርሳዋ እንደተሸከመች እዛ ሆስፒታል ነብዩን እያበረታታችው አንተን ብቻህንማ ትቼ ካልሄድም አይዞክ ጋሼ ደግሞ ይሻላቸዋል፣ በጣም ጠንካራ አባት ናቸው። ይሄ ሁሉ ደግሞ በእኔ ምክንያት ነው። የምሰራውን ነገር ሁሉ ተጠንቅቄ መስራት ነበረብኝ። ተጠንቅቄ አለመስራቴ ነው ዛሬ ዋጋ ያስከፈላቸው ጋሼ። በጣም ይቅርታ ብቻ ምን ማለት እንዳለብኝ አላቅም እያለች ስትስለፈለፍ ነበር እንግዲህ ጽጌረዳና እሱ እንግዲህ አንቺ ምንም አላጠፋሽም ነበር ያላት። እንዴት ምን አላጠፋሽም ትለኛለህ? መጠንቀቅ እኮ ነበረብኝ። አሁን ደግሞ አንተ እንዴት ነው ሆስፒታል ብቻህን ትቼ የሚሄደው? ምን እኮ ብዙ ስሜት ሊሰማ ይችላል እኮ ስለዚህ በፍጹም ብቻህን ትቼ አልሄድም ነበር ያለችው። እሱም እንግዲህ አንቺ ምንም አላጠፋሽም፣ ጥፋተኛው እኔ ነኝ። እኔ አባዬ አንቺ እንዲቆጣሽና ከዛ ቤት እንዲያባረርሽ ብዬ ቅመሙን የሚጨመርኩበት እኔ ነበርኩኝ ነበር በማለት የነገራትና በጣም በመገረም አውቅ ነበር ያለችው እሷም እና አልተቀየምሽኝም ነበር ያላት። ቅያሜ ሳይሆን ተናድጄብህ ነበር፣ ግን ሁሉንም እንለፈው፣ ምንም እንዳልተፈጠረ እንርሳው። ግን አባይ ጋሼ ምንም አይሆንም ይድናሉ ነበር ያለችውና እሱም አዎ ተስፋ አድርጋለሁ። እኔ ይህንን ነገር ያደረኩትኝ እኮ አንቺን እንዲቆጣሽና ከዛ ቤት እንዲያባረርሽ ነበረ ያላትና እሷም እንግዲህ አዎ አባትህን በጣም እንደምታከብረው አውቃለሁ። አባትህን ባታከብረው ኑሮ ውጪ ከዚህ ከቤት ብለህ ታባረረኝ ነበረ። ነገር ግን አባትህን ስለምታከብረው በዚህ መንገዶች ነበር እኔን ለማስባረር የተጠቀምከው ነገር። ግን ይሄ ደግሞ ትክክል አይደለም፣ አባትህን ለጉዳት ነው የሰጣቸው ነበር ያለችውና እሱ እንግዲህ በጣም ይቅርታ ሁሉም የኔ ስህተት ነው በማለት እንግዲህ ጽጌረዳን ይቅርታ እየጠየቃት ይገኛል ማለት ነው። ወይዘሮ ዘርፌም እንግዲህ ወደ ጽጌረዳ ጋር እየደወለች ልጄ ምን ሆነሽ ነው የት ነሽ እያለኝ እንግዲህ እየተጨነቀኝ ነው። ታውቃላችሁ ልጆቻቸው ውጭ ላይ ሲያመሹ እናቶች ቤተሰብ ምን ያህል እንደሚጨነቁ ማለት ነው። የማያስቡት ነገር የለምና እሷም ልጄ ምን ሆናብኝ ይሆን እያለች እንግዲህ ወገቧን ይዛ ቤት ውስጥ እየተንጎራደረ ትገኛለች ወይዘሮ ዘርፌ። ፌበንንም እንግዲህ ምንድን ነው የተፈጠረው ችግር አለ ወይ ደግሞ ቴክስት ጥፋልኝ አልመጣም ብላኛለች ልጄ ከመቼ ወዲህ ነው እያለቻት ነበረ። እሷም አይ ምናልባት ብላ እንግዲህ ክፉ ነገር ልትናገር ስትል እንደው እንዳትጨርሽው በማለት ነበር ዝም ያስባለቻትና ወይዘሮ ፍቅርተም እንግዲህ አይ ያው እንደተባለው የተለመደው ቦታ ነው የምታመሸው ይሆናል፣ ምንም ማድረግ አይቻልም። ለማንኛውም ተረጋጊና ስትመጣ ያለውን ነገር እንጠይቃታለን ነበር ያለችው። እንዴት ተረጋጊ ተረኛለሽ? ልጄ እኮ አንድም ቀን ውጭ ላይ ያድራ አታውቅም እንዴ ትምህርት ቤት ሄዳ በዛው አልመጣም ማለት ምን ማለት ነው እያለች እንግዲህ እየተናደደች ነበረና ወይዘሮ ፍቅርተም እንግዲህ ልጇ ፌበንን ውጪ እስቲ ወደ ውጭ አንዴ ነበር ያለቻትና እሱም እንግዲህ ወይዘሮ ዘርፌን ለማውራት ነበር። እሷ አይ እማዬ ይቅርታ ይህን ማድረግ አልችልም፣ የትም አልወጣም፣ የምከታተለው ፊልም አለኝ ነበር ያለችው። እሷም እንግዲህ እኔና አንቺ ለበኋላ እነጋገራለን በማለት ወይዘሮ ዘርፌን ለብቻዋ ወደ ሌላ ክላስ ይዛ ሄዳ አየሽ እኔ እያልኩሽ ያለሁት ይህንን ነው፣ እች ልጅ ቶሎ መዳር አለብን፣ ከዚህ በላይ መቆየት የለባትም ያልኩሽ ለዚህ ነው። አሁንም ቢሆን ነገሮቹን ሁሉ ማፋጠን አለብን፣ በዚህ በ15 ቀን ውስጥ እች ልጅ መዳር አለብን እያለቻት ትገኛለች። ወይዘሮ ዘርፌን እንግዲህ ደካማ ጎኗን እየተጠቀሙ ልጇን እንድትድርና ህልሟ እንዳታሳካ ትምህርቷ እንዳትጨርስ እያደረጓት ይገኛሉ ማለት ነውና እሷም አዎ እትዬ ልክ ነሽ፣ አንቺ ብለሽኝ ነበረ፣ እች ልጅ ከዚህ በላይ ከሄደች ሌላ ችግር ልታመጣብኝ ትችላለች እና እንዳልሽው አንዴ ትምጣና ምን ሆና እንዳመሸች ጠይቂያት ብቻ ችግሯን ሁሉ ትንገረኝና በሰላም ትምጣልኝና ያልሽኝን ሁሉ አድርጋለሁ እያለች ነበሩ ወይዘሮ ዘርፌ። እንግዲህ ያው እሷም የሚነግሯት ነገር ጥሩ ነገር አይደለም፣ የተሳሳተ የተዛባ ነገር ነው የሚነግሯትና እንግዲህ እሷም ያው አይምሮዋ ትንሽ ተበክሏል ያው ማለት ይቻላል ወይዘሮ ዘርፌ። ነገር ግን ልጇን ቀስ ብላ ብትረዳት ያው በተደጋጋሚ የምለው ነገር ነውና ወይዘሮ ዘርፌ ልጇን መረዳት ይቀራታል። ቁጭ አርግታ ልጅቷን ጥፋቷ ታጥፋም አታጥፋም የማንኛውም ነገር ቁጭ አርግታ ተቀባይነት ይኑረውም አይኑረውም ቁጭ ብላ እንግዲህ መስማት ነበረባት ልጅቷን። እሷ ግን በፍጹም ልሰማት አልቻለችም ጽጌረዳ ማለት ነውና ነገር ግን እንደዚህ ሲደረግ ያው ፌበን ተደብቃ በር ስር ሾልቃ የሚሉትን ሁሉ እየሰማች ነበርና ነገር ግን ወይዘሮ ዘርፌ በሩን ከፍታ ልትወጣ ስትል በጣም በመደንገጥ ውድቅ ትልና እግሬን ተሰበርኩ ትላለች ሳትሰበር እንግዲህ በተንኮልና እሷም ወይዘሮ ዘርፌ እንግዲህ ያው ሌባ እናት ልጇን አታምንም እንደተባለው
ወይዘሮ ዘርፌ ሳትሆን ወይዘሮ ፍቅርታ እንግዲህ አንቺ ልጅ ተደብቀሽ እየሰማሽ ነበር፣ ቀደም ቀደም ማለት አብዝተሻል ነበር ያለቻትና ቀደም ማለት አብዝተሻል፣ እኔን ለመቅደባት ሞክሪ፣ በጣም ጥሩ ነው ነበር ያለቻትና እሷ እማዬ ምንም አልሰማም ነበር ያለችው። እንግዲህ በመጨቅ ልቀቂያት በማለት እንግዲህ ለብቻዋ ወደ ሌላ ክላስ ይዛት ገብታለች ማለት ነው። ምን ይፋጠር ይሆን ያለው ሚስጥር ወይዘሮ ዘርፌ የተሰማቸው ይሆን የሚለውን እንግዲህ በሌላ ክፍል ይዤላችሁ እመጣ ይሆናል። ጽጌረዳስ ምን ሆነች፣ ምን ላይ ደረሰች መጨረሻ የሚለውን እንደዚሁም ደግሞ አቶ መስፍንስ ምን ሆኑ የሚለውን በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።